እንኳን ደህና መጣችሁ ወደዚህ አዲስ ቪዲዮ። ዛሬ እንደገና ቢትኮይን፣ ኢቴሪየም እና ሶላና በደንብ እናያለን። ብዙ አዲስ ነገር አለ። እባካችሁ እኔ ጋር ቆዩት። ላይክ ማድረግ አትርሱ። አሁን መጀመሪያው ወደ ቢትኮይን ትናንትና አሳይቻለሁ። እዚህ አንድ ቤሪሽ ሲኮንስ ጀመረ። እዚህ ታርጌት ሌቭል ነበረ። ቢትኮይን ደግሞ የምናደረገ አዲስ ከፍተኛ ስለፈጠረ ይሄ ሲኮንስ ኢንቫሊድ ሆነ። አሁን ያለው ቤሪሽ ሲኮንስ ታርጌት ሌቭል እዚህ የቡልሽ ቢሲ ኮሬክሽን ሌቭል ውስጥ ነው። በጣም ኮንፍሉንስ አለ። እስከዚህ ድረስ ሊወርድ ይችላል። አንድ ነገር ማሰብ አለብን። እዚህ መደረስ ግዴታ አይደለም። ቢትኮይን ገና አዲስ ከፍተኛ ሊደርስ ይችላል። ከዛ በኋላ ይወርዳል። ምን እንደሚሰራ ለእናንተ አፕዴት እሰጣለሁ። እዚህ ሳይገባ ቢትኮይን አልገዛም። አለበለዚያ ሁሉ ነገር ለእኔ ሪስኪ ነው። ገዝቼ እዚህ በ109,000 አካባቢ ስቶፕ ሎስ አስቀምጣለሁ። አለቀ። ደግሞ አሁን አንድ ነገር በዊክሊ ቻርት ማሳየት ፈለግኩ። በዊክሊ ቻርት አሁን እዚህ ቡልራን ላይ ምን እናያለን? ሁልጊዜ ሲወርድ እስከ 50ኛ ኢኤምኤ ድረስ ይወርዳል። ከዛስ ፑሽ ያደርጋል። እዚህም ወረደ፣ ፑሽ አደረገ። አሁን ደግሞ የት ደረስና ትንሽ ብቻ ቀረ ወደ 50ኛ ኢኤምኤ። የኔ ሀሳብ ምንድን ነው? ሊኩዊዲቲ ለመውሰድ ምናልባት እስከ 19,000 ዩኤስዲቲ ጋር ይደርሳል። ከዛ በኋላ ገና እዚህ ውስጥ ይገባል። ከዛ በኋላ ወደ ኦልታይም ሃይ እንደገና ይሄዳል። የኔ ሀሳብ ነው። እስከዛ ድረስ 50ኛው ኢኤምኤ ምናልባት እስከዚህ ድረስ ይመጣል። እዚህ ክሮስ አድርጎ ከዛ በኋላ ቢትኮይን ፑሽ ያደርጋል። የኔ ሀሳብ ነው። ግን እንዳልኩ አሁን መጀመሪያው ኢቴሪየም ደግሞ ትናንትና አሳይቻለሁ። ቤሪሽ ሲኮንስ እዚህ አለ። ቤሪሽ ሲኮንስ ታርጌት ሌቭል እዚህ ነው። ምን አደረገ? ወርዶ ኦቨር ኤክስቴንድድ አደረገ። ለዚህ ቤሪሽ ሲኮንስ ትክክል አይደለም ኦቨር ኤክስቴንድ ለማድረግ። ቡልሽ ቢሲ ኮሬክሽን ሌቭል ውስጥ ደርሷል። እዚህ በ55.9% ፊቦናቺ ላይ ሪያክሽን ነበረ። ስለዚህ ይሄ እንቅስቃሴ ምናልባት የቤሪሽ ሲኮንስ ስርዓት ሳይሆን የቡልሽ እንቅስቃሴ ነበረ። ዋጋውን እስከዚህ ድረስ ለመቀነስ እዚህ ውስጥ መግዛት አሪፍ ነበረ። ትናንትና እንዳልኩ እዚህ መግዛት ነበረበት። አሁን ደግሞ እስከዚህ ታርጌት ሌቭል ውስጥ ድረስ እስከመሄድ ይመስለኛል። ማለት 4,400 እስከ 4,500 አካባቢ ዋጋው ሊደርስ ይችላል። እዚህ ሶላና ምናደረገ? ትናንትና በጣም ወረደ። የቱ ጋር ደረሰ? ቡልሽ ቢሲ ኮሬክሽን ሌቭል እዚህ 50% ጋር 191 አካባቢ መግዛት ትልቅ እድል ነበረ። አሁን ፕሮፊት ላይ መሆን ይችላል። ታርጌት ሌቭል እስካሁን ድረስ እዚህ ነው። ከ215 አካባቢ እስከ 224 አካባቢ። ስለዚህ እዚህ ሶላና ላይ ገና ቆንጆ ቡልሽ ስትራክቸር ይኖራል። አናላይሲስ ሁሉ በአጭር እቀርጻለሁ። ግን ጥያቄ ካለ እባካችሁ ጻፉት። ቀጣይ ቪዲዮ ለእናንተ መልስ እሰጣለሁ። እስከ ቀጣይ ቪዲዮ ድረስ መልካም ጊዜ። ቻው ቻው።